ነገርየው ዳር ቆሞ ተመልካችን የማይፈልግ ሆኗል። ልክ እንደ እስክስታ ሁሉ ከዳር ቆሞ ማጨብጨብን ያየ ጎትቶ መሃል ይከታል። መሃል ገብቶ ደግሞ መቆም የለም፣ መታዘብ የለም፣ መመልከት የለም። መሃል የገባ ሁሉ በሚፈሱበት መፍሰስ አለ፣ በሚመቱት እስክስታ መውረድ። የመካከለኛው ምስራቅ ቀውስም እንዲህ ያለ መስሏል። ነገሩን ጆሮ ዳባ ልበስ ማለት አልሆነም። አይቶ እንዳላዩ ማለፍ ሁኔታው የሚፈቅድ አይመስልም። ከአንድ ወር በፊት የኢራን እስራኤልና አሜሪካ ጦርነት ሲጀመር የአውሮፓ ሀገራቱ ዳር ይዘው ነበር። ቻይናም ለነገሩ ጀርባዋን ሰጥታ ቆየች፣ ሌሎችም እንዲሁ። ይህ ግን እዚያው ላይ ቆሞ አልቀረም። በቅድሚያ የነገሩ ባለቤት አሜሪካ በቻይናና በአውሮፓ ሀገራት አቋም ላይ ትችት ሰነዘረች። እንደተለመደውም በፕሬዝዳንቷ ዶናልድ ትራምፕ በኩል እናንተም ያገባችኋል ኑ ግቡ ግብዣን ጠራች። በሰርጡ ያለው ችግር የሚፈታው በጋራ ነው። ይህንን ታውቃላችሁ። እናም ፈረንሳይ ይህንን ልታደርግ ይገባል። እነሱ በርካታ ነዳጅ ከዚህ አካባቢ ያገኛሉ። የአውሮፓ ሀገራቱም ማድረግ ይችላሉ። ደቡብ ኮሪያም ማድረግ አለባት። በነገራችን ላይ እኛ በብዙ አስቸጋሪ ጊዜያት ከደቡብ ኮሪያ ጎን ነበርን። ጃፓንም ማድረግ አለባት። 90% የሚሆነውን ነዳጅ የምታገኘው ከዚህ ሰርጥ ነው። ቻይናም ማድረግ አለባት። ሁሉም ማድረግ አለባቸው። ትራምፕ እንዲህ የወጡን እንጨት ለማነካካት ሞከሩ። ሀገራቱ ግን ለጥቂት ጊዜም ቢሆን ዝምታን መረጡ። የአየር ቀጠናቸውንም መከልከል ከዶናልድ ትራምፕ ፍላጎት በልዩነት አቆማቸው። ሆርሙዝ ሰርጥ ተዘጋ። የሰርጡ መዘጋት ግን የብዙዎችን ጉሮሮ ዘጋ። እናም የቻሉ ሀገራት ነገሩ ወደ ድርድር እንዲያመራ ጠየቁ። ከአሜሪካና ኢራን ድርድር በኋላ ግን አሜሪካ እየወሰደችው ያለው እርምጃ እንደ ቻይና ያሉ ሀገራትን ወደ ምስቅልቅሉ ሳይጎትታቸው አልቀረም። የሬውተርሶቹ ጸሐፊዎች ፍሎሪስታግና ጆናታን ሲል አሜሪካ በሆርሙዝ ሰርጥና በኢራን ወደቦች ላይ ያደረገችው ገደብና የዘጋችው መንገድ በርካታ የመርከብ እንቅስቃሴዎችን ገድቧል። የነዳጅ ኩባንያዎችንም አስቆጥቷል። በተለይ አሜሪካ ወደቦቹን በዘጋችባቸው በመጀመሪያዎቹ 24 ሰዓት ውስጥ ምንም መርከብ ማለፍ ሳይችል ቀርቷል። ኋላ ግን 3 የኢራን ነዳጅ ጫኝ መርከቦችን ጨምሮ የፓናማ፣ የተባበሩት አረብ ኤሚሬትሶችና የሌሎች ሀገራት መርከቦችም በተገደበ መልኩ ማለፍ ችለዋል። በተለይ ግን የቻይናው ሻንጋይ ዣንራን የመርከብ ኮርፖሬሽን ንብረት የሆነው መርከብ መከልከሉ ቤጂንግን ወደ ግጭቱ እየጎተታት ስለመሆኑ ማሳያ ሆኗል። መርከቡ 250,000 በርሜል ሜታኖል የጫነ ሲሆን ከተባበሩት አረብ ኤሚሬትሶች ተነስቶ ወደ ቻይና የሚጓዝ ነው። አሜሪካ የመርከብ ኮርፖሬሽኑ ከኢራን ጋር ባለው ግንኙነት ምክንያት ማዕቀብ ጥዬበታለሁ በሚል ምክንያት መርከቡን ለማሳለፍ አልፈቀደችም። ይህንን ተከትሎ የቻይና ውጭ ጉዳይ ሚኒስቴር ባወጣው መግለጫ አሜሪካን በኢራን ወደቦች ላይ የጀመረችው የመዝጋት ተግባር አደገኛና ኃላፊነት የጎደለው ነው ብሎታል። በመርከቦቻቸው ላይ ስለተፈጠሩ ሁኔታዎችና ማለፍ አለማለፋቸውን ያልጠቆመው ሚኒስቴር መስሪያ ቤቱ የአሜሪካ ተግባር ግን ውጥረትን የሚያንር ሲል ከዚህ ተግባር እንዲመለሱም አስጠንቅቋል። እንደ ኢንዲያን ቱዴይ ሀተታ የቻይና መርከቦች ከቴህራን ጋር እንዳላቸው ግንኙነት የባህር መስመሩን እንዲያቋርጡ አሊያም እንዲመለሱ እየተደረገ ነው። የዚህ ፈላጭ ቆራጭ ደግሞ የዋሽንግተን ሰዎች ናቸው። ጥቂት መርከቦችም የሆርሙዝን ሰርጥ አቋርጠው ሊወጡ ካሉበት የባህር ክፍል በድጋሚ ወደ ኋላ እንዲመለሱ እየሆነ ነው። ከዚህ ቀደም ሆርሙዝ በኢራናውያን ሲዘጋ ድምፅ ያላሰማችው ቤጂንግ አሁን መጮህ ጀምራለች። የዎል ስትሪት ጆርናሉ ጸሐፊ ጆ ዋላስ ቻይና ከኢራን ጋር በነበራት መልካም ወዳጅነት ሆርሙዝ ቢዘጋም መርከቦቿ ሲተላለፉ ቆይተዋል። ተገቢውንም የነዳጅ መጠን ስታገኝ ቆይታለች። የዋሽንግተን አስተዳደር የዘጋው በር ግን በቻይና መርከቦች እንቅስቃሴ ላይ ፈተና ሆኗልና ነገሩን ወደ መሃል ገብታ ለማስጠንቀቅ ተገዳለች ይላል። የዓለም አዲሱ ጂኦፖለቲካ አሰላለፍ
የሀገር ጥቅምን ብቻ መሰረት ያደረገ ነውና በዓለም ላይ በሁሉም ላይ ተዘግቶ ባንተ ላይ ካልሆነ ተመችቶ ትቀጥላለህ። ለዓለም ሁሉ ክፍት ሆኖ ባንተ ላይ ብቻ ቢዘጋ ግን ትቆጣለህ ሲል ጆ ዋላስ ነገሩን ይገልጸዋል። ያም ተባለ ይሄ ግን የመካከለኛው ምስራቅ ውጥንቅጥ አይመለከተኝም ስፍራን የሚያስተናግድ አይመስልም።